እየሰማችሽ ነው? ናቲና ሄሉ በድጋሚ ተገናኙ። እንግዲህ ናቲ ወደ ኢትዮጵያ ገብቷል። ግን ይህም ቪዲዮ ስታዩ ምን ተሰማችሁ? እያለቀሳችሁ ያያችሁ ስንቶቻችሁ ናችሁ? እና በጣም ነው ደስ የሚለው። ግን ሆኖም ብዙ ሰዎች እንዳለቀሳችሁ ይህንን ቪዲዮ ስታዩ ምንም አይነት ጥርጣሬ የለኝም። እንግዲህ ሄሉ ራሷን ስታ ነበረ። ትናንትናም ናቲ የለቀቀውን አይቼ ነበር እና በቃ በጣም ነው ደስ ያለኝ ማለት ነው። እንግዲህ እሱም ኢትዮጵያ ሄዶ ጠይቋታል ማለት ነው። እሷ ህልም መስሏት ነበረ። ያው እየዳበሰችው እንኳን እርግጠኛ አልሆነችም ነበረ። አሁንም እንግዲህ በእሷ ላይ የተለቀቀው ላይ እጅግ ነው ደስ የሚለውም ያሳዝናልም። ቢታረቁ ደስ ይላል። ቢታረቁ በጣም ነው ደስ የሚለው እና እስቲ ይታረቁ የምትሉ አንድ ላይ ይመለሱ የምትሉ ማለት ነው። እና ያን ጊዜም በጣም ፈታ ሲያደርጉን ነበረ። በተለይ ፍራንክ በጣም ነበረ ሄሉ የምትችልበት ማለት ነው። እና ሆቴል ሁሉ የእሱ ልብስ ለብሳ ሄዷ ቅቤ ተቀባች ምናምን ብዙ ነገር እያደረገች መንገድ ላይ ሽንቴን ካልሸናው እያለ በጣም ብዙ ፈታ የሚያደርጉ ጊዜ አሳልፈዋል። ሆኖም ግን ባይለያዩች ህይወት በጣም ነው የምታሳዝነው ማለት ነው። እኔ ግን እያለቀስኩ ነው ያየሁት ማለት ነው። ደስ ቢለኝም ትላላችሁ ያለፈውን ነገር ቀስቅሰውብኛል ማለት ነው። እና በጣም ደስ ይላል። በነገራችን ላይ ግን ይሄ ህይወት እውነት በቃ ምን ልበል ግን ደስ ብሎኛል። እንኳን ደስ አላችሁ። ግን ባትለያዩ እንደዚሁ ብትታረቁ ጥሩ ነው። መቼም ከውስጡ አይጠፋም፣ ከውስጡም አትጠፋም። ህይወት ቢለያያቸው ብቻ ህይወት እንግዲህ እቺ ገንዘብ የሚሏት ነገር ወደ ውጭ ሀገር ሰውን ትወስዳለች፣ ይለያያሉ። ግን በነገራችን ላይ ብዙ ጊዜ ከሚገጥመኝ ገጠመኝ ነው የራሴ አይደለም እና እንደዚህ ትዳር ይዘውም ወይም ደግሞ ትዳር ሊይዙ በጓደኝነት ብዙ ጊዜ አሳልፈው ቀለበት አስረው ሁሉ አንዳንድ እህቶቻችን ወደ ስግደት ይመጡና ተመልሰው ሲሄዱ ያ ልጅ አግብቶ ነው የሚያገኙት። ወልደውም የመጡ በብዛት ባሎቻቸው ልጆቻቸውን ወደ ቤተሰብ መልሰው አግብተው ነው የጠብቁት። እና ፍቅር ያረጃል እንዴ? አሁን እዚህ እነ ሄሉ ጋር እንግዲህ ባለፈው ለታ ሲለቃቀሱ ነበረ እና በዛን ሰዓት እንግዲህ እሱ ስልክ አላነሳም ሲላት በስሜታዊ በንዴት ነው እዛ ነገር ውስጥ የገባቸው እኔ ከተረዳሁት ከሰማሁት ማለት ነው። እና ያው የነሱ በዛ አይነት ነው። ግን የአንዳንዶቹ ለምንድን ነው ማለት ብዙ ጊዜ እንደዚህ አይነት ገጠመኝ ኑሮ ከዛን ግን በቃ ያሳዝናል ታሪኩ ምናምን ሲያወሩት እና ሁልጊዜም ግን እኮ በዛ ልብ ውስጥ ይኖራል ፍቅር አያረጀውም ሞት እስኪወስድ ድረስ እና ሆኖም ግን ምን ታደርጉታላችሁ? ይታደሉታል እንጂ አይታገሉትም ይባላል። እና አንድ ላይ ቢመለሱ ደስ ይለኛል። በቃ እንደዚህ በተለይ የመጀመሪያ ፍቅረኛቸው ጋር አንድ ላይ ቢመለሱ ደስ ይላል። ግን ሆኖም ደግሞ እስቲ ስታያቸው ምን ተሰማችሁ? በተለይ የመጀመሪያ ፍቅረኛችሁ ጋራ ጥሩ ጊዜ ያሳልፋችሁ ምናምን የተለያያችሁ ይሄን ቪዲዮ ማየት የለባችሁም። በቃ ሆዳችሁ ነው የሚበጠበጠው ማለት ነው። እና አይዟችሁ እንግዲህ አይዟችሁ፣ በርቱ፣ ጠንክሩ ማለት ነው። እና እኔ ያው ደስ ሰላለኝ ደስታዬን ላካፍላችሁ እና እስቲ ኮሜንት ላይ ደግሞ አስተያየታችሁ ልስማ። የነሱ አድናቂዎች መቼም አድናቂም ያልሆነ የሰውን ደስታ የማይፈልግ ሴጣን ብቻ ነው ማለት ነው። እና ትናንት እንግዲህ የነ
ውብዬንም አይታችኋል። በደስታቸው ጊዜ ያው አንድ ሰው መጥቶ ሴጣን መጥቶ በጥብጧቸዋል፣ ሰው ሳይሆን። እኔ ግን በጣም ነው ጌታን በእነ ውብዬ ላይ ትናንትና እያሰብኩና እየገረመኝ ነበር። እንዴ ሰው አንድ እግዚአብሔርን የሚያምን ሰው እንዴት ሴጣንን ያስበልጣል? እኔ ጌታን ከዛ ትምህርት ምንም አይነት ትምህርት አልወሰድኩም። እኔ ማለት እንዴት አምኖት ነው እንዴ? ይህና ሴጣን ኃይል አለው እንዴ? ኃይል የለውም። ኃይል እግዚአብሔር ነው። በውሃ እንደዚህ አሁን ለምሳሌ ይሄ ነገር አንድ ሰው በሩን ከፍቶ ካላስገባ ሰው ወደ ቤት አይገባም። እነሱ ፕሮግራሙን እያዘጋጁ ነው ያሉት አይደለም። ፕሮግራሙን እያዘጋጁ ሳለ ነው ልጅቷ የገባችው። በሩ ክፍት ነው እንደሚቀመጠው ሌባ ሳይገባ። ኢትዮጵያ እኮ ነው። ኢትዮጵያ እኮ ሌባ ምላጭ እንኳን ካገኘ የሚሰርቅበት ሀገር ነው። በሌብነት አንደኛ ናቸው። በተለይ ወደ እነዚህ ወደ አዲስ አበባ ወደ ሐዋሳ ምናምን እንደውም ዲግሪ ዲፕሎማ ምናምን ሳይማሩ አይቀርም ብዬ ነው ማስበው፣ እንደኔ ማለት ነው። እና ኢዲት ተደርጎ ምናምን ነው የሚለቀቀው። እና አስበው አቅደውበት ሁልጊዜ ፍራንክ የሚያደርጉት ነገር እኔ ፍራንክ ነው ብዬ ነው ማስበው። እዚህ ጋር በጣም ተሳስተዋል። እውነት እንደኔ የተሰማችሁ ሊኖር ይችላል። ለምን እንዴት ሴጣንን ከእግዚአብሔር ያስበልጡታል? እንግዲህ እነሱ የያዙት አምላክ ሰማይንና ምድርን የዘረጋ ነው። እቺ ልጅ የያዘችው ደግሞ ሰው ሰራሽ ነው፣ ሴጣን ነው። ያንን የሴጣንን ነገር አምጥታ ስትነፋበት አንድ ሰው ይህን ያህል ከተቀየረ ካዲያ ሰው የሚፈልገውን ነገር እኮ እየረጨባችሁ መውሰድ ነው ማለት ነው። አምላክ ከሌለ ወይ ጌታ ሆይ፣ በጣም ጌታ በጣም ሲገርመኝ ስለዋለ ነው። እና እግዚአብሔር ማስተዋልን ይስጠን። እንግዲህ ፍራንክ ስንሰራም ጌታ እንዳለ ብናስተምር፣ ጌታ እችን እስትንፋሽን እንደተነፈሰ የፈቀደልኝ ጌታን እንዳለ ብታስተምሩ ጥሩ ነው ብዬ ነው ማስበው። ግን በዚህ በቁሳቁስ በምድራዊ ነገር በሴጣን የምታምኑ እግዚአብሔር አምላክ ወደ ማስተዋል ያምጣችሁ፣ ልባችሁን ይመልስላችሁ እያልኩኝ እና ሄሉ እንኳን ደስ አላችሁ። እናቴም እንኳን በሰላም ለሀገር አበቃ። ግን እግዚአብሔር አምላክ ያስተሳስራችሁ፣ ፍቅራችሁን አይንቀጣችሁ ሴጣን ማለት ነው። እና ያው ስለነበረን ቆይታ ከልብ አመሰግናለሁ፣ በልብ አመሰግናለሁ እላችሁ ነበረ። ለሁል ጊዜም ስለምታበረታቱኝ ውድ እንቆቼ ጀግናዎቼ አመሰግናለሁ። እንግዲህ ስሜታችሁን እንደቀሰቀሰ ምንም ጥርጣሬ የለኝም እያልኩኝ ከወዲሁ እንለያየለን። የዛሬ የነበረን ዜና በዘነዘና ይህን ይመስል ነበረ። እንግዲህ ሰሞኑን ከመዳብ ኪችን ዜና ይዘን እስክንመጣ መልካም ቆይታ። ባይ ባይ ባይ። ጉድናይት። ደህና ደራው። ማታ ስለሆነ እኛ ሰፈር ማታ ነው። እናንተ ሰፈር የቪዲዮ ሲደርስላችሁ ስንት ሰዓት ነው? እስቲ ሰላም በሉኝ። እሺ ሰላም በሉኝ። እስቲ ደህና ደሪ ወይም ደግሞ ደህና አምሺ በሉኝ። እሺ